حسنم በውስጥ ታስቀምጣለች ደህና ነኝ ብላ ትናገራለች ነገር ግን ልቧ ይጮሃል ብቸኝነት ከምትወድ ሴት ነው ርቀሽ ነው እሺ ስለዚህ ዝም አትበይ አባዬን ንገሪኝ በይው እሺ አባዬስ እንደሚገርመኝ ታውቂያለሽ ዳጣ አንቺ ለማግኘት የምትፈልጊያት ለማየት የምትጓጓት ሴት ለማየ ጠላት መሆኗ ነው ወይ ነው በቃ እማዬ እርሜ ልኳን እማየት የማትፈልጋት ሴት ልትሆን ትችላለች ለምን እናቴ እኮ ጥፋተኛ ላትሆን ትችላለች ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏ መስራባታለች አይችልም ለአንዱ ጠላት ለአንዱ ደግሞ ጥሩ ልትገኝ ትችላለች እና ደግሞ በቃ አይደል ምንም ሳሰር እዛ ቦታ ልትገኝ ትችላለች ዳጣ ከዚህ በኋላ አትጨነቂ እሺ የሚያስጨንቅሽ ነገር ካለ ደግሞ ለኔ ንገሪኝ እኔ አለሁልሽ እሺ አትጨነቂ እሺ እንዴ ናታን ኤቢ ደክሞኛል እረፍት ትንሽ አንዴ ና ቆይ ዳጣ ልታናግር ትፈልጋለች አንዳንድ ነግራት ኖ ዳጣ ምን ሆነሽ ነው ዳጣ መቀለድ ነው የምትፈልጉት ሁላችሁም የሆነ ነገር እንደምታውቁ አውቃለሁ ግን ማናችሁም ልትነግሩኝ ፍላጎት የላችሁ ሁላችሁም በእኔ መቀለድ ነው የምትፈልጉት ሲጀምር እኔ ማንም ሰው አይረዳኝም ዳጣ አንቺ ዳጣ ነይ እስኪ አትሂጂ እባክሽ አንዴ 20 ትለኛለች እሷ እራሱ በደንብ አታውቀው 21 ዓመት ሊሞላት እኮ ጥቂት ቀናት ነው የቀራት ከምርን አዎ ከ3 ቀን በኋላ ልደቷ ነው እሷ እኮ ልደቷ ሌላ ቀን ነበር የምታከብረው ዛሬ እንግዲህ ለዛ ማለት ነው ሄዳ እና ቡና ጠጣ ስትለው ማናባሽ ጥረኛለሽ ምንድነሽ ማንሽ አንቺ ምናምን እያለ ሲላት ነበር ማለት ነው ቆይ ምን ነው ለምንድን ነው እንደዚህ የምትለው ና ቶሎ ለቀሰው ሜል በቃ ና ቶሎ ሰው እንደል ተቀለደል ሰው ሜል አለችው ማለት ነው እሺ ሙች በእኝስ ያላት ሙት የለም ሰው ሜል ና ቶሎ ግን የት ና ቶሎ ኤቢ ክላስ ናለችው ማለት ነው እሺ ብሎ እንግዲህ እሱ ደግሞ ሊበላ ማለት ነው ቀጥ ብሎ እንደው ቀስ እያለ እንደው እውነትም የሉም እንደ እያለ ቀስ ብሎ ኤቢ ክላስ ነው ሄደው ማለት ነው ኤቢ ጋር እንዴት ለምንድን ነው ራሷ ክላስ ያልጠራችኝ እንዴት ኤቢ ክላስ ያደረገችው እያለ ራሷ ክላስ ቢሆን የተመረጠ ነበር እያለ ሲገባ ኤቢ ያለች ማለት ነው በጣም ደነገጠ ማለት ነው አልጋው ተበላሽቷል ብለውኝ እኮ ነው በቃ የሚለው ግራ ገባው እንግዲህ ገዜ ተንቀጠቀጣ ሁላ ተያያዘ ኤቢ በመነገራችን ላይ እንደ በፊት ቢሆን ከባድ ነበር ያው ስለተስተካከለችና ያለውን ነገር እንዴ ምንድነው ስትለው አልጋውን እኮ አልጋውን የታለ መዶሻው የታለ በቃ ምኑን ልስራው እያለ በቃ በጥብጥ ሲያረጋት እንደ አልጋው እኮ ደህና ነው ነካክቼው እኮ ነው እኔ ስነካው አይሽው አይደለ በእጄ ስነካው ራሱ ገና በእጄ ስነካው ደህና ሆነ አይደል ምናምን አላት ማለት ነው እንዴ ቆይ ምን ነህ ነው ምናምን ትለዋለች እንዴ ምን ነው በሰላምህ ነው ግን ስትለው ቆንጆ እኮ ነሽ ምናምን እንዳባትሽ ወጥተሽ እንደ የዚህ ቤት ሞላኮ ምናምን በቃ የሚለው የሚናገረው ግራ ተጋባው ማለት ነው በቃ አፉላ ተያያዘ እንዴ አባትሽም እንዳንቺ ወጥቶ ነው ያላት ማለት እንዴ ማን እንደኔ ስትለው አይ እንደ አባትሽ ወጥተሽ ነው ምናምን አላት ማለት ነው እንደዛ ስትል እንግዲህ በጣም ስለደነገጠና ስላየችው ሳምዝም ማለችው ማለት ነው በቃ አልጋሽ ሲበላሽ ምናምን ንገሪኝ እኔ እሰራለሁኝ አላት ማለት ነው ግን ምንድነው የሆንከው ነገርማ አለ ስትለው አይ ምንም አልሆንኩም አልጋው ተበላሽቷል ብዬ አልጋው ልሰራ ምናምን ብሎ እንግዲህ ቀጥ ብለው ወጣት ለዋለኝ እንግዲህ ቀጥ ብለው ይወጣል ማለት ነው እሱ ለበለዛ ተናዷል በጣም ተላዷል ማለት ነው ቀጥ ብሎ ወደዛው ወደ ጥበቃው ሄደ ማለት ነው ዳጣም እንግዲህ ሰላም ጋር ሄዳ ነበርና ሰላም ደግሞ ስለ እናቷ ጠይቃታለች ዳጣዬ እንዴት ነሽ ብላ ስለ እናቷ እናትሽ አናፈቀችሽም እንደና ያለቻት ማለት ነው እንዴ ምን ማለት ነው እናቴ ስለ እናቴ እኔ ማቀው ጉዳይ የለም አንቺ ስለምታቂ በቃ ስለ እናቴ ንገሪ ትላታለች ማለት ነው አረ ዳጣዬ እኔ ምንም ማቀው ጉዳይ የለም አባትሽስ ማን ነው አባትሽ ሲሳይ አይደል እንዴት ትላታለች ነው ይስጋሽ ነው አባትሽ ስትላት አዎ ጋሼ ነው አለቻት ማለት ነው በስተመጨረሻ አዎ ጋሼ ነው
ለምንድን ነው እናቴን የምታውቂያት ነገር ካለሽ አንቺ ታውቂያታለሽ፣ ዙሮ ስለ እናቴ የምታውቂው ነገር ካለሽ ለምን አትነግረኝም ትላታለች። እሷም ምንም አላለቻት ማለት ነው። ዳጣ ብሷት በጣም እያለቀሰች ተነስታ ትወጣለች ማለት ነው። እንደውም ተይው በቃ ምናምን ትልና ተነስታ ትወጣለች ማለት ነው። ሂዳ እንግዲህ ደረጃው ላይ እያለቀሰች ኤቢም ከክላሷ ስትወጣ ታገኛታለች ማለት ነው። በጣም እያለቀሰች ነበረ። በቃ ምን ነሽ ነው ምናምን ስትላት እያለቀሰች ምን ነሽ ነው ፊትሽ እኮ ደህና አይደለም ገዜ መጥቶ ምናምን ስትላት አላየሁትም ትላታለች። እንዴ ሆነሽ ነው አንቺ እንደዚህ ሆንሽ ፊትሽ ምን ነሽ ነው ምናምን ስትላት አረ ምንም ባልኩኝ አይ ይሁንማ ከፍተኛል አለቻት ማለት ነው። አይ ከፍተኛል ምንድነው የሚያስጨንቅሽ የሚያስከፋሽ ነገር ምንድነው ስትላት አይ ስለ እናቴም ከፍተኛል በቃ ስለ እናቴንም አላውቅም እና ደግሞ ስለ አባዬ ያለው ነገር እያስጨነቀኝ ነው ስለ ናታልም እያስጨነቀኝ ነው ትላታለች ማለት ነው። እንዴ ምን ማለት ነው አትጨናነቂ በቃ ነው ያለሁልሽ ተነግረኛለሽ እና ያለሁልሽ እሺ አትጨናነቂ ትላታለች ማለት ነው። እሺ ትላታለችና ታውቃታለች ማለት ነው። በቃ አትጨናነቂ እያለቻት እያወሩ እያለ ናታል ይመጣል ማለት ነው። እንግዲህ ያው ታውቂያለሽ እናትሽ ማለት ለእናቴ ደግሞ ጥላት ናት ማለት ነው። ምክንያቱም አንቺ እናት ሲወልዱ እንዴ ምን እሷ እኮ ምንም ያጠፋችው ነገር የለም ምናምን ትላታለች እያለቻት እንግዲህ ናታል ይመጣል። ናታል ሲመጣ ምን ናችሁ ነው ምናምን ሲላት ዳጣ ትፈልጋለች አለችው ማለት ነው። ከዛ አብዬንም ተነስታ ትሄዳለች። ዳጣ ደግሞ ምንሽ ነው ዳጣዬ ምናምን ሲላት ዳጣም ተነስታ እያለቀሰች ጥላው ትሄዳለች ማለት ነው። እሱም እንደ ግራ ገብቶት ምንድነው የተፈጠረ ነገር አለ እንደ ብሎ ግራ ይገባዋል ማለት ነው። እንግዲህ ደረጀም ስራ ቦታው ሄዶ ስራ ቦታው እንግዲህ የዳጣ በርዝዴይ ተሶስት ቀን በኋላ እንደሆነ ይነግረዋል ማለት ነው። ስለዚህ ልጅን ሰርፕራይዝ አረጋታለሁ እናቷንም ይዛን ጊዜ ነው መነግራት ይለዋል ማለት ነው። እንዴ 21 አመት ሞላት እኮ ብሎ ይለዋል ማለት ነው። እንዴ 21 አመት ሞላት እንዴ ምናምን ይለዋል። እናታለም አው ሰርፕራይዝ ነው እንዳትነግራት ሰርፕራይዝ እናደርጋታለን ብሎ ይለዋል ማለት ነው። እንግዲህ ወስኛለሁ ለማርታ ለነግራት ነው ይላል እና ለማርታ ሊነግራት ነው ሁሉንም ነገር ሊነግራት ነው ማለት ነው። እንግዲህ ማርታም እንግዲህ ለማርታ ሊነግራት ነው ማለት ነው። ደረጃው ወስኗል ለልደቷ አለት ማለት ነው። እናቷ ልታቅ ነው ማለት ነው ዳጣ እንግዲህ ለዛም እንግዲህ በጣም እንደዚህ አድርገዋለች ማለት ነው። ገዜ ውጭ ላይ እንግዲህ በጣም ተናዱ በነበረ ሰዓት ናታልን ያገኘዋል። ላክልኝማ ወደ ውጭ ለዛንም አላክልኝ ጠርጌ ልተዋት እያለ ሲል እንደምንናችሁ ነው ደግሞ እንደዛ ሳይሆን አስታርቃቸዋለሁ ይለዋል። ከዛ እንደዛ እያሉ ከዛ ናታልም ተነስቶ ይመጣል ማለት ነው። እሷም ግቢ እየጠረገ ውጭ ላይ ታገኘዋለች። እሺ ገዜ ምናምን ስትለው እንዴት ታደርጊያለሽ አንቺ ምናምን ብሎ በጣም እናደድባታል። አይ ገዜ እንደዛ እኮ አይደለም እና ይቅርታ አድርግልኝ በቃ ይቅርታ እንዴት ታደርጊያለሽ እንዴት አብይል ባትቀየር እኮ ስለተቀየርሽ ባትቀየር እኮ አስበሽዋል አሁን ያለሁበትን ሁኔታ ላይ ይላታል ማለት ነው። አይ ይቅርታ በቃ በጣም ይቅርታ ስለና እንግዲህ በምንድን ነው የምትደሰተው አንተ ይቅርታ የምታደርግልኝ ብላ ጉንጩን ሄዳ ትስመዋለች ማለት ነው። ጉንጩን ሄዳ ትስመዋለች። ጉንጩን ትስመው እንግዲህ ገዜ ዘለለ ማለት ነው። በቃ ዘለለ እጁን እየጠረገ ጉንጩን ይስማል። በጣም ዘለለ ዘፈነ ውጭ ላይ ይሄዳል ማለት ነው። እንግዲህ ውሃ እናቷን ኬክ ግዢልኝ ብላ ተነስታ ወጣ ነበርና አይ አልገዛልሽም በቃ ልሄድ ነው ምናምን ብላ ሻንጣዋን ይዛ ትሄዳለች። በቃ ሄጂስ ትላታለች ማርታ። ሻንጣዋን ይዛ ወደ ውጭ ስትሄድ አረ ማይች ልጅ እኮ ትሄዳለች እኮ ውሃ እኮ ታመረረች ምናምን ትላታ ሂጂ አንጫት በቃ ደረጀ ግስቶልሽ ይመጣል ብላ ትመልሳታለች። ሲመለሱ እንግዲህ እዛ ላይ ያገኙታል ማለት ነው። ገዜን እዛ ሲያገኙት እንዴ ምን ናቸው ነው ወጭ ለየደኝ ስላት ውሃ እየተሰደደች ናለች። እንዴ ውሃ ደግሞ ወዴት ነው የምትሰደደው ይላታል ማለት ነው። ውሃ ነው የሚበላሽ ተንዱ ውሃ ደግሞ ይበላል እንዴ ይሰለቅጥሽ አላት ማለት ነው። ይሰለቅጥሽ እያለ ሲላት ማለት ነው። እንግዲህ ከዛ እንደዛ እያላችሁ ይሄዳሉ ማለት ነው። እሱም በጣም እየዘለለ ዜማ ወጥቶ ስለ እየዘፈነላት ነው ማለት ነው። ስለ ለዛ ማለት ነው እየዘፈነላት ነው ማለት ነው። ውድ ቤተሰቦቼ እንግዲህ ማርቲንም ደውላ ሰላም እሺ ከ3 ቀን በኋላ እባክሽን ለዳጣ የሆነ
ማስትን ገዝተሽ ስጭልኝ ትላታለች። ምንድነው ምናምን ስትላት በሪስቶዋ ነው ትላታለች ማለት ነው። እሺ እሺ ያለቻት ማለት ነው። ደረጀም ደውሎ ኬክ ገዝተህና ስትለው አንተ 3 ቀን በኋላ እኮ ትበላለች። ለምንድን ነው ደግሞ 3 ቀን ስትለው የዳጣ በርዝዴ ነው ሲላት በጣም ነው የደነገጠችው። ምክንያቱም እነዚህ ሰዎች በቃ ብላ ማርታ ነቅታለች ማለት ነው። ውድ ቤተሰቦቼ ላይክ ሰብስክራይብ ያደረጋችሁ በቀጣይ እስከምንገናኝ ሰላማችሁ ይብዛ። በአዲስ ቪዲዮ ውስጥ የምንመጣ ላይክ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ ውዶችዬ፣ እወዳችኋለሁ። ባይ ባይ።